ሰላም እንዴት ነሽ? እንዴት ነሽ? እንደዚህ ነው ሰላምታ? ነማስቴ ነማስቴ። ለምደን አላህ ወደ አይደለ? እንዴት ነሽ? ስለተገናኘን ደስ ብሎናል። ዛሬ በጤናማዊት እንግዲህ ያው አንጥፈሽ ነው የጠበቅሽን። ፒንክና ብሉ ማት አለ፣ ማት ካለ ዮጋ አለ ማለት ነው። በጣም እውነት ነው። ዮጋ ሰርተን አናውቅም ሁለታችንም፣ አዲስ ነን። ግን ያው ከጤና ጋር በጣም ብዙ ጥቅሞች እንዳሉት ስለሰማን ወደ አንቺ የመጣ ነው። ያሉትን ምንድነው የምንሰራው ዛሬ እንደ ጀማሪ? ዮጋ ሙሉ ጤንነታችንን የሰውነትን ፊዚካል፣ ሜንታል የአእምሮን ጤንነት፣ የአስተሳሰብ ደግሞ ቶት ምናምን የምንለውን የእሱንም ጤንነት፣ አስተነፋፈሳችን ምን መሆን አለበት የሚለውን ሁሉንም ያጠቃለለ እንቅስቃሴና ስራ ፕራክቲስ ነው። ስለዚህ እስቲ ትንሽ ሰው ከመምጣቱ በፊት እንዴት መስራት እንዳለብን አሳያችሁና ከዛ እንቀጥላለን። ደስ ይለናል። ስለዚህ ወደ ቦታችን እንሂድ። እቤት ያላችሁ ሰዎች እንግዲህ እየተከተላችሁና አብራችሁን ስሩ። በጤናማዊት ዛሬ ዮጋ ነው የምንሰራው። ቤታችሁ ያለው ምንጣፍ ላይ እየተከተላችሁና አብራችሁ መስራት ነው አለ። ጥሩ ባለሙያ አለ፣ ተከተሉ። ዮጋ ስንሰራ ምን ነገሮች ትንሽ ማየት ያለብንን ነገሮች መመልከት ያለብን ነገሮች እናያለን። ቁጭ ብለን መጀመር እንችላለን። የመጀመሪያው ነገር ዮጋ ስንሰራ ትንፋሻችን ነው። በትክክል እየተነፈስን ነው ወይ አይደለም የሚለው መመልከት አለብን። ምክንያቱም የምናደርጋቸው እንቅስቃሴዎች በሙሉ ከትንፋሻችን ጋር ተያይዘው የሚመጡ እንቅስቃሴዎች ናቸው። አየር ስናስገባ ሳምባችን ውስጥ አየር ይሞላል። ስለዚህ ደረታችን በደንብ ኤክስፓንድ ያደርጋል፣ ሆዳችንም ኤክስፓንድ ያደርጋል። አየር ደግሞ ስናስወጣ ልክ ይሄ ባሉን ስናስወጣ እንደዚህ አየር እንደሚወጣው ጭምቅ ስናደርገው የሆዳችንን መስሎች፣ ጡንቻዎች ቀስ እያለ አየር ከሳምባችን መውጣት ይጀምራል። ደረታችንም ትንሽ ሪላክስ ያደርጋል ማለት ነው። አየር ስናስገባ ኤክስፓንድ፣ አየር ስናስወጣ ደግሞ ወደ ውስጥ ነው ማለት ነው። ኦኬ። ጀርባችን ቀጥ ነው የሚለው፣ ጀርባችን አይንቀሳቀስም። ምክንያቱም ጀርባችን እንዲህ ካለ ሳምባችንን በቂ ቦታ ስለማንሰጠው ለመተንፈስ ጀርባችን ቀጥ ማለት አለበት። ትልቁ ነገር ጀርባችን ቀጥ ማለት አለበት። አንገታችን ሪላክስ ማድረግ አለበት። ትከሻችን ለቀቅ እናደርገዋለን። አየር እናስገባ፣ አየር እናስወጣ። አየር በደንብ እናስገባ፣ አየር እናስወጣ። እንቅስቃሴያችንን ስናደርግ ዮጋ ላይ ከግራቪቲ ወደ ላይ ስንወጣ አየር እያስገባን ነው የምናደርገው። እኛ አሁን ወደዚህ ምድር ስንመጣ ስንወለድ ምንድነው ወደ ህይወት ስንጀምር አየር እናስገባለን። ከህይወት ለቀን ስንወጣ ስንሞት ደግሞ አየር እናስወጣለን። እንቅስቃሴያችን ሁሌ ያ ነው። አየር ስናስገባ ከግራቪቲ ስንለቅ ነው። ወደ ግራቪቲ ወደ ምድር ስንሄድ ደግሞ አየር እናስወጣለን፣ ሪላክስ እናደርጋለን። ምንድነው ይሄ ደግሞ ሌላው ይሄ ዮጋ ስንሰራ የሰውነት እንቅስቃሴ ብቻ አይደለም፣ አስተነፋፈስ መመልከት አለብን። ሁለተኛው ደግሞ ኢንቴንሽን አለው። ሌላ ነገር እያሰብን ከዚህ ስወጣ ምን አደርጋለሁ ሳይሆን እዚህ ጋር መስሎቼ ምን እየሰሩ ነው፣ እንዴት ነው ሪላክስ የማደርገው። የመስላችን ሪላክሴሽን ከሰውነት እንቅስቃሴ ብቻ የሚመጣ አይደለም። አይምሯችን፣ ብሬናችን ዌቭን ወደ ታች ማውረድ አለበት። ከቤታ ዌቭ ቀስ እያልን ወደ ቴታ ዌቭ መምጣት አለብን። ከዛ ወደ ዴልታ እየሄድን እንተኛለን ማለት ነው። ስለዚህ አይምሯችንም ከዛ ሁሉ ጫጫታ ቀስ እያለ ሲረጋጋ መስላችንን ብሬናችን የሚሰጠው ምልክት አይዞህ ዩ ካን ሪላክስ ዩ ካን ስለሚለው መስላችንን ሪላክስ ያደርጋል ማለት ነው። ኦኬ፣ እጃችንን ወደ ጎን እስቲ እናምጣው።
እጃችሁን ከሰውነታችሁ ጋር ማንቀሳቀስ ትችላላችሁ። አሁን ሁሉም ሲመጡ እዚህ ላይ ስንገናኝ ይሄንን ትንፋሽና የሰውነት እንቅስቃሴያችሁን አንድ ላይ አድርገን እንሰራዋለን። ደስ ይላል ዲቦራ በጣም የመጀመሪያውን እንግዲህ እነሱ ደግሞ ሲመጡ እዚህ ጋር አብረውን የሚሰሩ ሲመጡ የተሻለ አድርገን እንሰራለን እንሞክራለን እሱን። ከዛ ውጭ ግን ዮጋን ብዙ ሰዎች ያለ መረዳት ነገር አለ፣ ከተለየ ነገር ጋር የማያያዝ ነገር አለ እና የተለየ የጤና ጥቅሙና ሰዎች ያልተረዱት ነገር ምንድን ነው ስለ ዮጋ? ብዙ ጊዜ የማናውቀውን ነገር እንፈራለን እና ራሳችን ማንበብ ማየት ፕራክቲስ ከማድረጋችንም በፊት ምንድነው የሚመስለው ብለን እኮ ብዙ ነገር ማየት እንችላለን። ዩቲዩብ፣ ቲቪ፣ ሁሉም ነገር አለ በአሁን ጊዜና ራሳችን ኤክስፖዝ አድርገን ማንበብና ማየት ከዛ ራሳችን ደግሞ ጀጅ ማድረግ እንችላለን። ይሄ ነገር ለኔ አይጠቅምም ይጠቅማል የሚለው ዮጋ የሚያሰራው ምንድነው ሰውነታችንን ይሄ ፊዚካል ሰውነታችንን ብቻ ሳይሆን አስተሳሰባችንን ያስተካክልልናል። ማለት ይሄን ነገር ስንሰራ ዝም ብለን ሀሳባችን ብዙ ቦታ ሆኖ አይደለም የምንሰራው፣ እዚህ ጋር ሆኖ ነው የምንሰራው። ያ ማለት ደግሞ ነርቨስ ሲስተማችንን ካልም ያደርግልናል ማለት ነው። ነርቨስ ሲስተማችን ካልም ሲሆን ወደ ፓራሲምፓቴቲክ ነርቨስ ሲስተም ስንመጣ ሰውነታችን ራሱን ማከምና ሪጀነሬት ማድረግ የሚችለው ያኔ ብቻ ነው። ስለዚህ ያንንም ይሰጠናል። ስለዚህ አእምሯችንን ያሳርፍልናል፣ ሰውነታችንን ያክምልናል። በዛ ላይ ደግሞ እንቅስቃሴውንም ስናደርግ ደግሞ ካርዲዮ ምናምን የምንለውን ብዙ ነገር ያስተካክልልናል። ስለዚህ ዮጋ የሚያስፈራ ነገር አይደለም፣ እምነትን የሚነካ ነገር አይደለም። ሁሉም አይነት እድሜ እምነት ያለው ሰው ነው ተገናኝቶ ይሄንን የሚሰራው። ስለዚህ ማየትና መረዳት ማንበብ ጥሩ ይመስለኛል። ቤታቸው ሆኖም ለሚመለከቱን ሰዎች ቤት ውስጥ መሰራት የሚችል ስፖርት ነው እና ደግሞ ምን ሰዓት ቢሰራ ጥሩ ነው? ከምግብ በፊት፣ ከምግብ በኋላ፣ ጠዋት ላይ፣ ማታ ላይ እና ምን አይነት እንደዚህ አይነት ማት ግዴታ ያስፈልጋል? ምንጣፍ ላይ መሰራት ይችላል? እሱን አብረሽ ንገሪ። ዮጋ በመጀመሪያ ከባለሙያ ጋር መሰራት ያለበት እንቅስቃሴ ነው። ምክንያቱም ማወቅ አለብኝ እንዴት እንደምተነፍስ፣ ሰውነቴን ጡንቻዎቼ እንዴት ማሰራት እንዳለብኝ ማወቅ አለብኝ። ከዛ በኋላ ግን አንዴ እሱ ካለኝ ከቤቴ መስራት እችላለሁኝ። ምግብ ከመብላቴ በፊት ብሰራ ጥሩ ነው። ምግብ ከበላን ደግሞ አትሊስት 1-2-3 ሰዓት በኋላ መቆየት ይኖርብናል። እሱ ካለ ግን ቤት መሰራት ይችላል። በሳምንት አትሊስት 3 መጀመሪያ ላይ ስንጀምር ከዛ በኋላ 2 መሰራት ይችላል። ግን ጊዜውና ሰዓቱ ካለን በየቀኑ የሚሰራ ነገር ነው፣ ላይፍ ስታይል የሚሆን ነገር ነው። ስለዚህ ምንጣፍ በግድ እንደዚህ አይነት ምንጣፍ ካላገኘው ዮጋ መስራት አልችልም ማለት አንችልም። ፎጣ አንጥፈን መስራት እንችላለን። ቤታችን ብቻ ትንሽ ቦታ ካለችን መስራት የምንችለው እንቅስቃሴ ነው። ቴንክ ዩ። እሺ
የሚገርም ውዝዋዜ ነው ያሰራህን። እንግዲህ በጣም ነቃም ያደረግ ውዝዋዜን በስፖርታዊ እንቅስቃሴ ማለት ነው። ጤናማነትና ስፖርቱን እንግዲህ በደንብ አድርጎ አያይዞልናል ዛሬ ሰለሞን። በጣም አሪፍ እንቅስቃሴ ነበረ። እስቲ ራስን በደንብ ውጭ ሀገር ዜጎችን በደንብ ሲሰሩ ነበር። ደስ ነበር እንቅስቃሴ። እኔ ሰለሞን እንዲሳ እባላለሁ። ረጅም ዓመት ውዝዋዜ በማስተማር እሰራለሁ። ውዝዋዜ ምንድን ነው? የሀገራችን ባህል ብዙ አይነቶች አሉ ባህሎች። ሁሉም ባህሎች የየራሳቸው አጨፋፈር አላቸው። እነሱም የአንድ ሀገርን ባህል ቋንቋ እንደ ቋንቋ ነው። ጭፈራው ራሱ ላንጉጅ ነውና ከዛ በተረፈ ደግሞ አሁን ተለምዷል፣ እንደ ስፖርታዊ እንቅስቃሴ ሆኗል እና አይታችሁታል ምን ያህል ላብ እንደሚያለብንና በጣም ከስፖርት በላይ ነው። እኔ ጤናማ ህይወት ይሰጣል። ብዙ ነገር አእምሮ ራሱ ሪፍሬሽ ታደርጋለሽ። ከስራ ደግሞ ስትመጪ ውዝዋዜ ሰሪ በጣም አሪፍ ካርዲዮ ነውና በጣም ደስ ይላል። በጣም በሳምንት ምን ያክል ቀን ቢሰራ ጥሩ የጤና ለውጥ ልናይ እንችላለን? ከዚህ ውጭ ምን አይነት የጤና ችግር ያለባቸው ሰዎች ይህን አይነት እንቅስቃሴ ባይሰሩ ይመከራል? በሳምንት 3 ቀን ቢሰራ ቆንጆ ነው። ማለት ዝም ብለ በየሳምንቱ አትሰራም፣ ያው እረፍት ያስፈልጋል። በሳምንት 3 ቀን ግን በጣም አሪፍ ነው። ለምን ለአንድ ሰዓት ምናምን ነው? አዎ እዚህ አሁን ስቱዲዮ የምንሰራው ለአንድ ሰዓት ነው። ለአንድ ሰዓት እንሰራለን። አንድ ሰዓት እዚህ እንኳን 30 ደቂቃ ምን ያህል እንደሰራ ነው። ለአንድ ሰዓት ደግሞ አስበውና በጣም ከዛም ተጨማሪ ግን ቤታችን ሆነን ሙዚቃ እንሰማለን። ሁላችንም ሙዚቃ የሚወድ ሰው ሙዚቃ ሲያዳምጥ በዛው በሚመቸው የባህል ሙዚቃ በዛው መጨፈር ይችላል። ስለዚህ በሳምንት 3 ቀን ብለን አሁን እንደ ስፖርት ጂም እንደመሄድ ቀን ባንሰጠውና እንትኑን ባገኘን አጋጣሚውን ባገኘን ቁጥር ሰውነታችንን ብናንቀሳቀስ ሞር ሪላክስ ያደርጋል ነው አታያልከናል። ግን ስፔሲፊክ የጤና ጥቅም ምን አለ? አሁን እንደ ሌሎች ስፖርቶች ለምሳሌ ካርዲዮ ሲሰራ ለእግር እንደዚህ እንደሚባለው ምን አይነት የጤና ጥቅም? ለምሳሌ ስኳር ሊሆን ይችላል፣ ግፊት ሊሆን ይችላል እና የተለያዩ እንትኖች በጣም ውዝዋዜ ተመራጭ ነውና ጂም ምንድነው ጂም ሲሰሪ በራስሽ ስቴፕ ነው የምትሰሪው። ይሄ ግን ከሙዚቃ ጋር ነው የምትሰሪው። ሪትሙን ጠብቀሽ ነው ከሪትሙ ጋር ስለምትሰሪ በጣም ነው የምትሰሪውና ውዝዋዜ በጣም አሪፍ ነገር ነው። አሁን ጂም በራስሽ መንገድ ሩጫ ልትሮጪ ትችላለሽ። ይሄ ግን ከዘፈኑ ጋር ነው የምትሰሪውና በጣም አሪፍ ነው። እንዴ አሁን ለምሳሌ ቅድም አንደኛውን ጭፈራ ስንጨፍር ሙሉ ሰውነቴ እንደሰራ እርግጠኛ ነበርኩኝ። እንደዚህ ስንሰራ እግሬም አለ ከዚህ ከላይ እስከ ጭንቅላቴ ድረስ ሁሉም አለና ሁሉም አይነት እንቅስቃሴ ትግርኛም ስንሰራ በተለያዩ ቋንቋዎች ስንሰራ አፋርኛም ሁሉም ላይ ራሱን የቻለ እንቅስቃሴ አለውና ሙሉ ሰውነታችን ነው ደግሞ የሚንቀሳቀሰው። ደስ የሚለው ነገር ሰውነታችን ይንቀሳቀሳል። መርጠሻው የጉራግኛ ሰሪ እግርሽ ይንቀሳቀሳል፣ ፊትሽ ምናምን። በጤናማ ህይወት ከስቱዲዮ ውጪ የወጣና የምንሰራው እንቅስቃሴ ሰዎች እኛን እየተከተሉ እንዲሰሩ ጤናማ የሆነ ህይወታቸው ውስጥ ማለት ጤናማ ለመሆን ሆስፒታል ከመሄድ ከተለያዩ ቦታዎች የሚጠብቁ ነገሮች ናቸው። ለስፖርታዊ እንቅስቃሴዎች አንደኛው ደግሞ እስክስታ ፊትነስ ነው። እስክስ እያሉ በሀገር ውስጥ ሙዚቃ እየጨፈሩ እየደነሱ ጤናቸውን መጠበቅ ይችላሉ። ያለፏችሁን ፕሮግራሞች ምናልባት የኢቢኤስ ቲቪ ወርልድ ዋይድ የዩቲዩብ ቻናል ላይ ታገኛላችሁ እና ወደ ስራ፣ ወደ ትምህርት፣ ወደ ተለያየ የህይወት እንቅስቃሴዎች ከመሄዳችሁ በፊት ጠዋት ተነስታችሁ ለ30 ደቂቃ አሁን ለምሳሌ ዛሬ የሰራነው እንቅስቃሴ የ30 ደቂቃ ነው። ወላይተኛው መታ አድርጋችሁ ወደ ስራ ላጥ ማለት ትችላላችሁ እና በጣም እናመሰግናለን ሰለሞን። በጣም ቴንክ ዩ። እሺ ሌሎች የቅዳሜ ከሰዓት ፕሮግራሞች ይቀጥላሉ። አብራችሁን ቆዩ። የዛሬ ጤናማ ህይወት ከስቱዲዮ ውጪ ነበር የሚመስለው። ሌሎች ፕሮግራሞች አሉ። አሁንም ቢሆን ከኢቢኤስ ወዴት መሄድ አይቻልም።